ብዙ አይነት ነገሮች አለና ማለት ይሄንን ነገር መረዳት የሚችለው የሚያውቀው ሰው ነው ወይም ደግሞ እንዴት ነው እናትነትን የሚያውቅ ሰው ነው እናት ሆኖ ያየ ሰው ነው ይሄንን ነገር መረዳት የሚችለውና በጣም ብዙ ነገሮችን ከራሴ ጋር ስትረግል በማድረግበት ሰዓት ከዛ ሌላ ችግር ተጨምሮ ከዛ ሌላ ደግሞ ማንም የሆነ አጠገባችሁ ያለ ሰው ሳይረዳችሁ ሲቀር እንደገና ደግሞ ከዛ ስትታመሙ ኢቭን እንዴት ነው ብቻ የሆነ ነገር ማድረግ እየፈለጋችሁ የሆነ ነገር ሲገድባችሁ እንዴት ነው ላይክ አለ አይደለ እኔ በዛን በርግዝና ወቅት እና ባሳለፍኩት ነገር የሆነ አለ አይደለ ምግብ መብላት ትፈልጋላችሁ ላይክ ግን በቃ ውስጤ እሺ ስለማይለኝ በስነ ስርዓት አልበላም ኢቭን መድኃኒት እየወሰድኩኝ ምናምን ያሳልፍኩባቸው ታይሞች አሉና ረጅሙን ጊዜ በቃ በመድኃኒት የሆነ ነገር በህክምና ምናምን ያሳለፍኩት እግዚአብሔር የተመሰገነ ይሁን የተባረከ ልጅን ሰጥቶኛል እግዚአብሔር ክብሩን ይውሰድ አንዳንድ ክፉ ሰዎች መጥፎ ምኞትን ቢመኙም ነገር ግን እግዚአብሔር አምላክ የተመሰገነ ይሁን በጣም ሙሉ ጤነኛ እግዚአብሔር የተመሰገነ ይሁን ማለት ጤነኛ ልጅን መያዝ ራሱ በጣም መታደል ነው ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ዛሬ ተመልሼ መጥቼላችኋለሁ ተመልሼ ስመጣ ያው አንዳንድ ነገሮችን አይቼን የመጣሁት ማለት አንዳንድ ሐሳቦችን አንዳንድ የሆኑ ብዙ ደስ የማይሉ ነገሮችን አይቼን የመጣሁት ማለት ያው እንግዲህ አንዳንድ ነገሮችን አይቼን የመጣሁት እንደነገርኳችሁ ምንድነው ይሄንን ነገር ላለማንሳት ይሄንን ወደዚህ ጉዳይ ላለመግባት ብዙ ጥሪ ያለሁኝ ዝም ብዬ ብዙ ቀናቶችን አልፌ ነበረ እና እየተደጋገመ ሲመጣ ምንም አላስቻለኝም ማለት ላይክ አሁን ብዙ ሰዎች እኔን ተውቃሽ ያደረጋችሁ ነው ባደረኩት ነገር እና ያን ያህል እኔን የሚያስወቅስ ነገር አድርጌያለሁ ብዬ አላምንም እንደራሴ ምክንያቱም እኔ ከደረሰብኝና እኔ ከተደረገብኝ ነገር አንፃር በጣም ምንም አላደረኩም እኔ ምንም ማለት ነው እውነት ለመናገር አይኖ የብዙ ሰዎችን ልብ ሜቢ ሰብሬ ሊሆን ይችላል ማለት ከፋሚሊ አንፃር እንዲሁም ደግሞ አንዳንድ በጣም የምትወዱኝና የምታከብሩኝ ኦዲየንሶቼ ያው የኔን ነገር ማየት የኔን ነገር ደስታ ማየት የምትፈልጉ ሰዎች እናንተን አሳዝኛችኋለሁ አይኖ ነገር ግን ላይክ አላ አይደለ ይሄን ነገር መቀጠል አልችልም እኔ በኔ ህይወት ውስጥ ይሄን ነገር ድጋሚ አክሰፕት አድርጌ ማስቀጠል አልችልም እኔና አብርሃም አንድ ላይ ሆነን ትዳርን ድጋሚ ለመኖር እኔ መቀበል አልቻልኩኝ ምክንያቱም ከዚህ በፊት ያሳለፍኳቸው ነገሮች በደንብ አቃለሁኝና ድጋሚ ከራሴ ጋር መጣላት አልፈለኩኝም ማለት ለሰዎችም ደስታ ብዬ የራሴን ደስታ ማጣትን አልፈለኩኝም እና ማለት የብዙ ሰዎችን ልብ ላለመስበር ነው እኔ ነገሮችን ወዲያው የተውኩት እንጂ እውነት ለመናገር ብዙ ነገር ለማድረግ አስቤ ነበረ ግን ደግሞ ዙሪያ ያሉን ሰዎችን ማሰብ አለብኝ ልክ ሌላው አእምሮ ከሌለው ልክ እንደሌላው እኔም አእምሮ እንደሌለው ሰው ነገሮችን ማድረጉ ለኔ በጣም ከበደኝና ነገሮችን ቶሎ ለማቆም ተገደድኩኝ እንጂ እኔ ብዙ ነገሮችን ለማድረግ ነበር ያሳብኩት ሐሳቤ ብዙ ነበረ ግን ታውኩት እና ደግሞ ብዙ ሰዎች በጣም ዙሪያ ያሉ ሰዎች ምናምን መክረው ምናምን ነው እየመሰላቸው ያለውና እኔ ራሴ ፈልጌ በማድረገው ነገር እኔ ራሴ አስቤ በማድረገው ነገር የማንንም እጅ ማስገባት አልፈልግም ምክንያቱም እነሱን ተወቃሽ ማድረግ አልፈልግም ብዙ ጊዜ ስናገር ከሰማችሁ እኔ ራሴ ነገር ላይ መወሰን ከፈለኩኝ የማንንም እጅ የማንንም እንትን አልፈልግም የሆነ ምክር ልታገኙ ትችላላችሁ የሆነ ነገር ሰፖርት ሊያረጋችሁ ይችላል ነገር ግን ሙሉ በሙሉ እንትና ነው እንደዚህ ነው ብዬ ህይወቴ ውስጥ ሙሉ ለሙሉ ሰዎችን እንትን ማለት አልፈልግም ምክንያቱም የሆነ ነገር ሀፕን ቢያደርግ የሆነ አላ አይደለ የራሴ ሪስኩን ራሴ መውሰድ ፈልጋለሁ የሆነ ሰው ላይ ማላከክ አልፈልግምና ከዛ አንፃር ሐሳቡ የኔ ነው ሁሉንም ነገር ያደረኩት የኔ ሐሳብ ነው እና ትንሽ ነው ባገዞኛል እና ኖቤል አገዞኛል በቃ ከዛ ውጪ ማናቸው ማያቁም በዚህ ሐሳብ ላይና ማናቸውንም ተወቃሽ እንድታረጉ አልፈልግም ይሄ የራሴ ሐሳብ ነው እና በመቀጠል ደግሞ ይሄንን ነገር ለመናገር የተገደድኩት ወይም ደግሞ የፈለኩት ማለት አልፈለኩም በጣም ብዙ ጊዜ ሆነኝ ማለት ዝም ብዬ ነበር መልስ መስጠት አልፈለኩም ነበር በዚህ ጉዳይ ላይ እና በጣም ብዙ ሰዎች እኔን ተወቃሽ እያደረጋችሁ ነው በእውነት ማለት
ሌላው ሲደረግ የነበረው ስንትና ስንት ጊዜያቶች ብዙ ነገር ሲያደርግ የነበሩ ሰዎች የነሱ ስራ ኖርማል ነው ወይ? እኔ እንጃ። ለዚህ ጥያቄ ለራሳችሁ መልስ አላችሁ? በጣም በጣም ብዙ ነውር በጣም ነውር የተደረጉ ነገሮች አሉ። በጣም ነውር ሼም የሆነ ነገር እንዴት ነው ማለት ከቤተሰብ አንግል ስታዩት፣ ከአስተዳደጋችንም አንግል ስታዩት፣ ብቻ እንደ ማህበረሰብም ስታዩት፣ እንደ ባህላችንም ስታዩት በጣም ከብዙ ስነ ስርዓት ያፈነገጠ ነገር ብዙ ነገር ተደርጓል በዛኛው ጎራ ማለት ነው። እኔ ይሄንን ነገር ማድረጌ ምንድነው ጥፋቱ? ምንድነው የገና ነው የኔ ገኖ ሊታይ የቻለው ነው ወይስ እኔ እንጃ። በዚህ ናህልክ የኔ ገኖ መታየቱ በጣም ለኔ ግሩም ነው የሆነብኝ። በጣም አስደንቆኛል እውነት ለመናገር እና አብዛኞቻችሁ ደግሞ እየወቀሳችሁኝ ያላችሁት በጣም በሚገርም ሁኔታ ሴቶች ናችሁ። ምን ሆናችሁ ነው አልገባኝም። ማለት ሞር ብዙን ፐርሰንት የሚወስደው 70% ምናምን እና ከዛ በላይ የሚወስደው ሴቶች ናችሁ እና ሴቶች ናችሁ ነን እየወቀሳችሁ ያላችሁት። ይሄ ነገር እናንተ ላይ ተፈጥሮ ቢሆንስ? ነግበኔ እኮ የሚባል ነገር አለ። የሆነ እንደዚህ ጣታችሁን አንድ ሰው ላይ እንደዚህ ስትቀስሩ ይሄ ነገር ነገ እኔ ላይ ቢደርስስ ምንድነው የሚፈጠረው? ነገ እኔ ምንድነው ማረገው? እኔ ህይወት ላይ ይሄ ነገር ቢደገም ምንድነው የሚሰማኝ ብላችሁ ለማለት ሞክሩ። ሰው ላይ አትፍረዱ። የምሬ ነው የምላችሁና ይሄ ነገር ነው ደግሞ በጣም ሊያስገርመኝ የቻለው ሴቶች መሆናችሁ በጣም በጣም አስገርሞኛልና እንዴት ይሄን ነገር መረዳት ያቀታችኋል? ማለት ስነ ስርዓት አለው ይሄ ነገር እናንተ ህይወት ውስጥ ተፈጥሮ ቢሆን አብን አድርጎ ቢሆን እንዴት ታልፉት ነበረ? እንዴትስ ነው ይሄን ነገር አምናችሁ መቀበል የምትችሉት? በጣም ብዙ ጊዜ ይሄንን እንደዚህ አይነት ነገሮችን ለማስተናገድ ሞክሬያለሁ፣ ተገድጃለሁ ምናምን። ይሄንኛውን ግን ማለፍ በጣም ከበደኝ። ምክንያቱም የነበርኩበት ሁኔታ ራሱ ይሄንን ነገር ተቀብዬ አስተናግጄ እንደገና ደግሞ ነገሮችን ኦኬ ይሁን ብዬ ትቼ ድጋሚ መቀጠሉ ለኔ በጣም ይከብደኛል። ምክንያቱም የነበርኩበት ሁኔታ እና ያሳለፍኳቸው ነገሮች በፍጹም እኔ እንጃ ካምሮዬ ልረሳቸውም እኔ እንጃ ሊጠፉም አይችሉም። ምክንያቱም እኔ ሆኜ ነው እንደዚህ ቆሜ ላወራችሁ ሁላ የቻልኩት። በጣም በብዙ መንገድ ብዙ ነገሮችን አስተናግጃለሁኝ። ማለት አሁን እንደዚህ ቆሜ አልፌ ሳውራው ለተናጋሪውም ለሰሚውም ቀላል ነው የሚመስለው። ማለት እኔ አሁን እንዲ ቆሜ ሳውራ በቃ ቅልል ምናምን ያለኝ ነው የሚመስለው። ግን ያሳለፍኩትን እኔና የምናውቀው እኔና ፈጣሪ እኔና ቤቴ ነን የምናውቀው ያሳለፍኩትን ነገር። ዝም ብላችሁ ሰው ላይ እጃችሁን ለመቀሰር አትሞክሩ። በእውነት ነግበኔ የሚባል ነገር አለ። ይሄ ነገር እናንተ ጋር ቢደርስስ? ይሄ ነገር እኔ ላይ ቢፈጠርስ? እና በቃ ወቀሳው ኦቨር ስለሆነ ነው ለመናገር የተገደድኩት፣ ለመልስ ለመስጠት የወጣሁት እንጂ ምንም መስሎ አልታየኝም ነበር እስካሁን ድረስና እንዴ በዚህ ልክ ሆይ ምንድነው የትኛው ጋር ነው የኔ ጥፋት ምናምን ብዬ ነው አሁን ላይ ይሄን ነገር ለመናገር የወጣሁት እንጂ እስካሁንም ትቸው ወይም ደግሞ በቃ እኔ እንዴት ነው እኔ በደንብ እንትን ስላልኩበትኝ እኔ ማሳየት የምፈልገው ነገር ወይም ደግሞ ማድረግ የምፈልገው ነገር ስላደረኩኝ ትቸው ነበር። ግን ወቀሳው ስለበዛ ነው ዛሬ ወደ እናንተ የመጣሁትና ፕሊስ በቃ ማለት ከዚህ በላይ ባትጫኑኝ ደስ ይለኛል። እውነት ለመናገር በቃ ተውኝ፣ እውነት ተውኝ። እንዴ ብዙ ነገር ተደርጓል። ብዙ ነገር እኔ ህይወት ውስጥ አልፏል እና ያሳለፍኩት ነገር በተአምር ለኔ ቀላል ሊሆን አይችልም። በታሪክ ቀላል ሊሆን አይችልም። ማለት አስቡት፣ በእርግዝና ጊዜያቶች ውስጥ የምታስተናግዱት እንዴት ነው ተፈጥሯዊ ሁኔታዎች ራሱ አሉ፣ ተፈጥሯዊ ግዴታዎች አሉ። የሆነ ሆርሞን መዛባት አለ፣ ፔኑ አለ፣ ህመሙ አለ፣ በጣም በጣም ብዙ አይነት ነገሮች አለና ማለት ይሄንን ነገር መረዳት የሚችለው የሚያውቀው ሰው ነው። ወይም ደግሞ እንዴት ነው እናትነትን የሚያውቅ ሰው ነው፣ እናት ሆኖ ያየ ሰው ነው ይሄንን ነገር መረዳት የሚችለውና በጣም ብዙ ነገሮችን ከራሴ ጋር ስትረግል በማድረግበት ሰዓት ከዛ ሌላ ችግር ተጨምሮ ከዛ ሌላ ደግሞ ማንም የሆነ አጠገባችሁ ያለ ሰው ሳይረዳችሁ ሲቀር እንደገና ደግሞ ከዛ ስትታመሙ ኢቭን እንዴት ነው ብቻ የሆነ ነገር ማድረግ እየፈለጋችሁ የሆነ ነገር ሲገድባችሁ እንዴት ነው ላይክ አለ አይደለ? እኔ በዛን በእርግዝና ወቅት እና ባሳለፍኩት ነገር የሆነ አለ አይደለ
ምግብ መብላት ትፈልጋላችሁ ላይክ ግን በቃ ውስጤ እሺ ስለማይለኝ በስነ ስርዓት አልበላም ኢቭን መድኃኒት እየወሰድኩኝ ምናምን ያሳልፍኩባቸው ታይሞች አሉና ረጅሙን ጊዜ በቃ በመድኃኒት የሆነ ነገር በህክምና ምናምን ያሳለፍኩት ይሄንን ስትረግል አልፌ ከዛ ደግሞ እንደገና ያንን ሁሉ ስቃይና መከራ በምጡ በምኑ አልፌ ከዛ ደግሞ ብዙ ነገር እዚህ ቤት ውስጥ ሲፈጠር አይታችኋል እና ያንን ሁሉ አልፌ ትቼ ያንን ሁሉ ነገር አስተናግጄ ከዛ እኔ እቺ በ3 ቀን ውስጥ ላደረኩት ነገር እንደ ትልቅ ነገር በጣም ሲወራ እኔ በጣም ደበረኝ ማለት በጣም ይደብራል እውነት ለመናገር እና ብዙ ሰዎች ማለት እኔ እንደዚህ በቃላት እንደዚህ ብዬ ማስረዳቱ እንትን ቢለኝም ላይክ እንዴት ነው ሆናችሁ ወይም ደርሶባችሁ ስታዩት ነው የሚገባችሁ ብዬ አስባለሁኝ እና ደግሞ የግድ ደግሞ ለሰዎችን ለመረዳት የግድ ራሳችሁ ህይወት ላይ እስኪደርስ ድረስ አትጠብቁ በእውነት መጠበቅ አይጠበቅባችሁም በቃ የሆነ አንዳንድ ጊዜ በምታዩት ነገር መረዳት ራሱ በቂ ነው እና እኔ ይሄንን ነገር አሳልፌ በዚህ ልክ መወቀስና በዚህ ልክ እኔ ላይ ጫና መብዛቱ በጣም እያስገረመኝም ነው በጣም ይሁን የሚደብር ሙድም ስላለው ነው ዛሬ ለመናገር የወጣሁት እንጂ መናገሩንም አልፈልግም ነበር እና ሲቀጥል እኔ በመጥፎ ነገር አይደለም ማለት እሱን እንትን ያልኩት እኔ እንጃ በቀል ነው ብዬ ራሱ ለማለት ድፍረት የለኝም እኔ ተበቀየዋለሁ ብዬ አላስብም በቀል አይደለም ይሄ በሰበቡ በምክንያቱም እንደዛ አድርጌ ልጁን አሳየሁት ልጁ ለማየት ችሏል ብዙ ነገርን አድርጓል እኔ በሌላ ሰው ይዤ መጥቻ አይደለም ያንቋሸሽኩ ወይ የተሰደብኩኝ ምናምን አይደለም ሌላ ሰው እኔን እንዴት ነው ከኔ አልፎ ሌላ ሰው አይደለም መጥቶ ሌላ ወንድ አይደለም መጥቶ እንደዚህ ነው ያለው ነገር ግን እሱን አልፎ እኔን ብዙ ሴቶች መጥተው እንደዚህ ብለው ሲናገሩ ላይክ ትቼው አልፌ ብዙ ነገሮችን አስተናግጃለሁኝና እኔ ጥሩ ነገር ነው ያደረኩት ምንም መጥፎ ነገር አይደለም ያደረኩትኝ እና በዚህ ልክ ልወቀስ ወይም ደግሞ እኔ ላይ በዚህ ልክ ጫና ሊበዛብኝ ተገቢ ነው ብዬ አላስብምና በቃ ካሁን በኋላ ማንንም እኔን እንደዚህ ያደረግሽ እንደዚህ ነሽ እንደዚህ ወጣሽ እንደዚህ ወረሽ ብሎ ባይወቅሰኝ ደስ ይለኛል በቃ ማለት እኔና ፈጣሪ ነው የምናቆነስ ለመናገር ያሳለፍኩትንና ፈጣሪ ተመሰገነ ይሁን እኔ አሁን ወደ መጀመሪያው ሙድ ገብቼ በቃ ማዝንበት መከፋበት ምናምን ጊዜ አብቅቷል ፈጣሪ ይመስገን እንዴት ነው አንዳንዴም ሲቆርጥላችሁና ስትጨክኑም በምን ያህል ልክ መጠንከር እንዳለባችሁ በነገራችሁ ላይ መፈተን እንዴት ደስ ይላል አንዳንዴ ፈተናዎቹ ሲበዙ ማለት ለምን እኔ ላይ ለምን በዚህ ልክ ሆነ ለምን በዚህ ልክ እንደዚህ ተደረኩኝ ምናምን ልትሉ ትችላላችሁ ተመሳሳይ ነገር ሲሆን እንዲሁም ደግሞ በቃ አላ አይደለ ብቻ እንዴት ልበላችሁ አንዳንዴ ፈጣሪ ሲፈትናችሁም ጥሩ ነው በቃ ማለት እኔ አሁን ላይ ያለውበትን ጥንካሬና ያለውበትን እንትን እኔ ነኝ የማውቀው ማለት እንደ በፊቱ አይደለሁም ፈጣሪ ተመሰገነ ይሁን መድኃኒዓለም ክብሩን ይውሰድ በጣም ደስተኛ ነኝ አሁን ባለኝ ነገር እና ፈጣሪ ይመስገን እውነት ለመናገር በጣም ብዙ ነገሮችን ስታሳልፉ ብዙ ውጣ ወረዶችን ስትወጡ ስትወርዱ ስትፈተኑ ለመልካም ነው በእውነት ለመልካም ነውና ለኔ ጥሩ ነው የሆነልኝ በቃ ከዚህ በኋላ ብዙ ፈተናዎችን ብዙ ነገሮችን ላሳልፍ እችላለሁኝና ይሄኛው ነገር ምን ያህል እኔን እንዳበረታኝ ምን ያህል እኔን እንዳጠነከረኝ እኔና ፈጣሪ ነን የምናውቀው ምክንያቱም እንዴት ነው ሰው በሚያስፈልጋችሁ ሰዓት እገዛ በሚያስፈልጋችሁ ሰዓት ያንን ነገር ብቻችሁን ማሳለፍ እንዲሁም ደግሞ አላ አይደለ እንዲ ፋሚሊ ላለማስጨነቅ ምናምን ብዬ ነው ይሄን ነገሮችን ሳረግ የነበረው እንጂ ከቤተሰቤ ጋር ነገሮችን ባሳልፍ በጣም ኢዚ ነው ለኔ በጣም ቀላል ነው ምንም መጎዳበትም መፈተንበትም ምንም አይነት ነገር አይኖርም ግን ደግሞ አንደኛ ለራሴም ጥንካሬ ነው የሆነኝ ይሄ ነገር ብቻዬን ይሄን ነገር መወጣቴ ለራሴ በጣም ጥንካሬ ሆኖኛል ሁለተኛ ደግሞ የራሴን ጭንቀት ራሴ ነኝ በቃ የራሴን ችግር ራሴ ነኝ ሶልቭ ማድረግ ያለብኝ ለራሴ ችግር ራሴ ነኝ መፍትሄውን መፈለግ ያለብኝ ብዬ ስለማምን በቃ ነገሮችን ለማለፍ ችያለሁኝ ፈጣሪ ይመስገን ማለት የታመንኩበት ፈጣሪም አልተወኝም አልጣለኝም በእናንተ ፊት እንደዚህ ብርትት ጥንክር አድርጎ አቁሞኛል መድኃኒዓለም የተመሰገነ ይሁን እና ማለት በብዙ ሰዎች ሙከራ በብዙ ሰዎች እቅድ ቢሆን ኖሮ እኔ እዚህ ጋር ቆሜ መናገር አልችልም ነበር ሩታ የምትባል ሴት እዚህ ሚዲያ ላይ አትኖርም ነበር
ወይ የሆነ ነገር ሆናለች or something ግን ይሁን ያለው ፈጣሪ ተመሰገነ ይሁን። እንዴት ነው ማለት ዙሪያዬ ካሉት ሰዎች ባሻገር እዚች ጋር ደግሞ ማለት አንዳንድ ሰዎች አላችሁ ብዙም ደስ የማይላችሁ እኔ እዚህ ጋር ቆሞ መገኘትና ምንም ማድረግ አይቻልም። እኔ እንደሆነ የትም አልሄድም፣ ምንም ማድረግ አልችልም አለሁኝ እዚሁ ቆሜ ከናንተ ጋር አብሬ እቀጥላለሁ ማለት የደበረው ካለ ይደብረዋል፣ ምን አገባኝ። ደስ ያለው ካለ ያው ደስ እንዳለው ከኔ ጋር ይቀጥላል። የደበረውም ካለ መቀጠል ከፈለገ ይቀጥላል፣ ካልፈለገም ይተዋል። ከደበራችሁም እንግዲህ ውሃ እየጠጣችሁ ምንም ማድረግ አልችልም። በቃ ይሄን ነው ልላችሁ የምችለውና ፈጣሪ ይመስገን ዛሬ ላይ ቆሜ እንደዚህ አይነት ቦታ ላይ ራሴን ስላገኘሁት ራሱ ደስተኛ ነኝ። ምክንያቱም እንዴት በቃ የኔን ውድቀት ብዙ የሚጠብቁ ሰዎች ነበሩ። የኔን እንደዚህ ስብርብር ብዬ መቅረቴን ምናምን ጭራሽ እዚህ ጋር እንድታይ ሁላ የማይፈልጉ ሰዎች አሉ በዙሪያዬና እነሱም እያሉ በቃ እኔ እንደዚህ መሆኔ ለኔ በጣም ትልቅ ነገር ነውና ፈጣሪ ይመስገን ገና ከዚህ በኋላ ብዙ ነገሮችን ላሳልፍ እችላለሁ። አላቅም ወደፊት የሚመጣብኝን አላቅም። ምናልባት ከፊቴ ትልቅ ፈተና ኖሮ ሊሆን ይችላል ዛሬ ላይ በእንደዚህ አይነት ሁኔታ ውስጥ እንዳልፍ የተገደድኩት። ምናልባት ነገ ላይ ትልቅ ነገር ኖሮ ሊሆን ይችላል ዛሬ ላይ እንደዚህ እየተፈተንኩኝ ያለሁትና የሆነ ከፊት ለፊታችሁ ጥሩ ነገር ሲኖር ጥሩ ነገር ሲታሰብ ወይም ደግሞ የሆነ የተቀመጠ ነገር ሲኖር በፈጣሪ ዘንድ ፈተና ይኖርባቸዋልና እኔ ለዛ ነገር አይ ቲንክ ብቁ እንድሆን ወይም ደግሞ ጠንካራ ሆኜ እንድገኝ ወይም ደግሞ እንዴት ነው ያንንም ነገር ማግኘት እንድችል ያንን ትልቁን ነገርን ማግኘት እንድችል ዛሬ ላይ መፈተነው ለዛ ነው ብዬ ማምናለሁኝ አንዳንዴና ፈጣሪ ይመስገን እኔ ዛሬ ላይ ባለሁበት ነገር በጣም ደስተኛ ነኝ። አሁን ላይ በቃ ሰላም ነኝ። በጣም ሁሉም ነገር ኖርማል ነው ምናምንና ፈጣሪ የተመሰገነ ይሁን። በብዛት ብዙ ሰዎች እኔ ማልቀሴን፣ ማንባቴን፣ መከፋቴን፣ ማዘኔን ምናምን የሚፈልጉ ሰዎች አሉና እነሱ እያዩ እኔ ግን ፈጣሪ የተመሰገነ ይሁን በደስታና በሰላም እኖራለሁኝ። ካሁን በኋላ ምንም አይነት ነገር ህይወቴ ውስጥ እንዲገባ አልፈቅድም። ድጋሚ መጥቶ ምንም አይነት ነገር እንዲረብሸኝ አልፈልግም እና በቃ ፈጣሪ የተመሰገነ ይሁን። እንዴት ነው የሆነ ደግሞ አንድ አላማ ፈጣሪ ይሰጣችኋል አይደለ? የሆነ ስትጨነቁ ነገሮች ጭልምልም ሲልባችሁ ነገሮች በቃ ምንም የተስተካከለ ነገር የሌለ ሲመስላችሁ የተዘጋጋ ሲመስላችሁ መንገዶች በቃ ምንም የሌለ ሲመስላችሁ አንድ ተስፋ ደግሞ ፈጣሪ ይሰጣችኋል። ለሆነ ነገር ለሆነ አላማ መኖር እንድትችሉ ለሆነ ነገር ጠንክራችሁ መቆም እንድትችሉ ያደርጋችኋልና እኔ እግዚአብሔር የተመሰገነ ይሁን። የተባረከ ልጅን ሰጥቶኛል። እግዚአብሔር ክብሩን ይውሰድ። አንዳንድ ክፉ ሰዎች መጥፎ ምኞትን ቢመኙም ነገር ግን እግዚአብሔር አምላክ የተመሰገነ ይሁን። በጣም ሙሉ ጤነኛ እግዚአብሔር የተመሰገነ ይሁን። ማለት ጤነኛ ልጅን መያዝ ራሱ በጣም መታደል ነው ማለት እኔ እንጃ ቀላል አይደለምና እግዚአብሔር የተመሰገነ ይሁን። ጤነኛ ልጅን እግዚአብሔር ሰጥቶኛል። እሱ ተስፋዬ ነው ለኔ ልጄ ተስፋዬ ነው ለኔ እና እሱን ተስፋ አድርጌ ለሱ መኖር እንዳለብኝ ስለሚሰማኝ ለልጄ ስል መጠንከር እንዳለብኝ ስለሚሰማኝ ነገ ደግሞ እናቴ እንደዚህ አይነት ሴት ነበረች እናቴ በእንደዚህ አይነት ሁኔታ ውስጥ አልፋ ነው እኔን እንደዚህ ያደረገችኝ ምናምን ብሎ በቃ ነገ በደንብ በኩራት እንዴት እንደረቱን ነፍቶ የሚያወራላት እናት እንድትኖረው ስለምፈልግ በጥንካሬና በእንዴት ነው ነገሮችን በደንብ ከዚህ በኋላ በደንብ አድርጌ ነው እንትን ብዬ ጠንክሬ ማለፍ የምፈልገው። እንደበፊቱ የሆነ እንትን ማለት ምናምን የለም ከዚህ በኋላ እና እንደዚህ አይነት ነገሮችን የምትጠብቁ ሰዎች ካላችሁ እግዚአብሔር ይመስገን አብቅቷል። ያ ነገር ወደ ኋላ መመለስበት ነገር ምንም አይነት ነገር የለም። እግዚአብሔር ክብሩን ይውሰድ። በጣም ደስ የሚል በጣም ጤነኛ አክቲቭ ደስ የሚል ልጅ እግዚአብሔር ሰጥቶኛል። በዛ አጽናናለሁ ማለት ነው። እንዴት ነው በዛ አጽናናለሁ ስላችሁ ለሱ ስል መጠንከር እንዳለብኝ ያሳለፍኩት ነገር በሙሉ ምንም ቀላል እንደሆነ እንዲታየኝ አድርጎኛል እግዚአብሔርና አሁን ላይ ያለሁበት ሁኔታ አሁን ላይ የቆምኩበት ሁኔታ በቃ ለወደፊቴ ምን ያህል ጠንካራ እንደሆነና ምን ያህል ለሰዎችም ትምህርት አይ ቲንክ ብልጥ የሆነ ሰው ማለት ይማራል ከኔ ህይወት ብዙ ነገሮችን መማር ይችላል ብዬ አስባለሁኝና ከኔ ህይወት ተማራላችሁ እናንተም
ማለት አይ ቲንክ ይሄንን ሁሉ ነገር ሳሳልፍ ፈጣሪ አላቅም ምናልባት እዚህ ጋር እናንተንም ሊያስተምርም ሊሆን ይችላል በእኔ ህይወት ውስጥና እንዴት ነው እናንተ ህይወት ውስጥ እንደዚህ አይነት ስህተቶች ወይም ደግሞ እንደዚህ አይነት ነገሮች እንዳይደገሙ ወይም በተደጋጋሚ እንደዚህ አይነት ነገሮችን አክሰፕት እያደረጋችሁ ህይወታችሁ ውስጥ እንዳታስተናግዱም ቢሆን ብቻ እንዴት ነው ለነገሮች ሆነ መወሰን እንዳለባችሁ ሊሆን ይችላል ፈጣሪ ይሄንን ነገር በኔ ህይወት ውስጥ ሀፕን እያደረገና እንዲሁም ደግሞ እናንተ ፊት እንድቀርብ የሚያደርገኝ ለዛም ሊሆን ይችላል እና ለናንተም ሜቢ መማሪያ ሊሆን ይችላል የኔ ህይወት እና ብልጥ ሰው ይማራል ሁሉንም ነገር አይቶ ያ እንዴት ነው አገናዝቦ አንደርስታንድ ማድረግ ይችላልና መማሪያ ይሆናል ብዬ አስባለሁ። እንግዲህ ፈጣሪ ተመሰገነ ይሁን። ይሄንን ለማለት ነው ዛሬ ከእናንተ ጋራ ለማሳለፍ ጊዜ ለማሳለፍ የመጣሁት። ካሁን በኋላ እንግዲህ በጥሩና በቆንጆ ነገሮች ከዚህ በኋላ እንገናኛለን ብዬ አስባለሁኝ። መድኃኒዓለም ክብሩን ይውሰድ። እኔ ተሰብሬ ተከፍቼ አልቅሼ ምናምን እንድመጣ ወይም እንድታዩ ማየት የምትፈልጉ የምትጠብቁ ሰዎች እኔ ጋር ካሁን በኋላ ይሄ ነገር የለም። እግዚአብሔር ይመስገን በጣም ደስተኛ ነኝ አሁን ባለኝ ህይወት እግዚአብሔር ይመስገን። ምን አይነትና ምን አይነት እንዴት ነው ፈተናዎችን አልፌ እንደመጣሁኝ ሳስብ የፈጣሪን ቸርነት የፈጣሪን መልካምነት ለኔ ያለውን መውደድ ነው ማይበትና ፈጣሪ የሚወደውን ሰው ደግሞ እንዴት እንደሚፈትን ብታውቁ በእውነት በተደጋጋሚ እኔ ህይወቴ ላይ እንደዚህ አይነት ፈተናዎች ሲበዙ በቃ ፈጣሪ ለትልቅ ነገር አላማ እንዳለው እኔ ጋር እረዳለሁኝና የሆነ ትልቅ ነገር እኔ ጋር እንዳስቀመጠ እረዳለሁ። በነገራችሁ ላይ ፈተና ብዙ ማይበዛበት ወይም ደግሞ ህይወት አልጋ ባልጋ የሆነለት ሰው ብዙ ጊዜ እንዴት ነው እንዴት ብዬ ልበላችሁ ላይክ አላደለ እግዚአብሔር እዛ ሰው ጋር የሆነ አላማ አለው። ላይክ እኔ አሁን ለምሳሌ በጣም ብዙ ፈተና አሳልፌያለሁኝ በህይወቴ በጣም ብዙ ነገሮችን አሳልፌያለሁ አስተናግጃለሁኝ እና ከነዛ ጊዜያቶችና ሁኔታዎች ደግሞ በበለጠ ያሁኑ ደግሞ እጅግ በጣም እኔን የፈተነኝና እኔ እንጃ እንዴት ነው ሰብሮ ቁጭ ሊያደርገኝ ምናምን የሚሞክር አይነት ፈተና ነበር የተፈተንኩት። ነገር ግን ይሄ ነገር አልሆነም። ፈጣሪ ተመሰገነ ይሁን። ዛሬ ላይ ይኸው በደስታ በጤና በሰላም ፊት ለፊታችሁ ቆሜ ያለሁኝ እና እንዴት ነው የሆነ አላማ ሲኖራችሁ የሆነ እግዚአብሔር የሆነ አላማ እናንተ ጋር ሲያስቀምጥ ሰይጣን በብዙ ይፈትናችኋልና ምንም እግዚአብሔር የሆነ አላማ የሌለበት ሰው ጋር ምንም አይሰራም አይፈተንም ያ ሰው ብዬ ነው ማስበው አንዳንዴና የሆነ አላማ ሲኖራችሁ እግዚአብሔር የሆነ ነገር እናንተ ጋር ሲያስቀምጥ ሰይጣን እንደዚህ ዙሪያችሁን ይዞራችኋልና እኔ ያንን ነው የተረዳሁትኝ። በቃ በዚህ ንክ የተፈተንኩት እግዚአብሔር የሆነ አላማ አለው ነገ እኔ ጋር እኔን የሆነ በቃ ደስ የሚል ቦታ እንድገኝ ስለሚፈልግ ነው እንደዚህ የተፈተንኩትኝ ብዬ አስባለሁኝና ብዙ በእንደኔ አይነት ፈተና ወይም ደግሞ እንደኔ ላይ የተፈተናችሁ ሰዎች ካላችሁ ህይወታችሁ በቃ ጥሩ ነገር ላይ ሊሆን ነው ብዬ አስባለሁኝ። ነገ ላይ ጥሩ ደረጃ ልትደርሱ ነው። ነገ ላይ የተሳካ ህይወት ሊኖራችሁ ነው የሚሆነውና በዚህ ብዙ ማትዘኑ በቃ በጣም ጠንካራ መሆን እንዳለባችሁ ነው የሚሰማኝ። ስፔሻሊ እናቶች ከሆናችሁ ለልጆቻችሁ በጣም ታስፈልጋላችሁ። መጠንከር አለባችሁ። ቆማችሁ በቃ ነገሮችን ማድረግ እንደምትችሉ ማሳየት አለባችሁ። ስትረግሎችን በደንብ ማለፍ መቻል አለባችሁ እና ውሳኔዎችን ደግሞ ማለት እንዴት ነው መወሰን መቻል አለባችሁ። ማለት ነገሮችን በራሳችሁ ሶልቭ ለማድረግ መሞከር መቻል አለባችሁ። ምክንያቱም ህይወት ሁሉ ጊዜ በእገዛ አይሆንም። የሆነ ታይም እንትን ማለቱ አይቀርምና ነገሮችን በራሳችሁ ሶልቭ ለማድረግ ሞክሩ። ያው ከህይወቴ ትንሽ የተማርኩት ነው ለእናንተ ሼር ማረጋችሁ እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በጣም የምትወዱኝ የምታከብሩኝ ለኔ መልካም ምኞት ያላችሁ በጣም ነው የምወዳችሁ። እግዚአብሔር እድሜና ጤና ይስጣችሁ። እኔ እንጃ አሁን እናት ነኝ በመርቃችሁ ይደርስ በቁም ነገሩ ሰዱት እሺ እንደቀልድ አትዩት ይደርሳል እና እግዚአብሔር የተመሰገነ ይሁን። እናንተም በቃ በሰላም በጤና የምትኖሩበት እግዚአብሔር አምላክ ከብዙ ፈተና በኋላ ደስ የሚል ፍሬ የምታፈሩበትና ደስተኛ ሆናችሁ የምትኖሩበትን ህይወት ይስጣችሁ ብዬ
ለማለት ወዳለው በጣም ነው የምወዳችሁ። ሁላችሁንም የምትወዱኝን ወዳችኋለሁ። ከዚህ በፊት እንዳልኳችሁ በጣም የምትወዱኝ የምታከብሩኝ እንትን የምትሉኝ በቃ ልባችሁ ውስጥ ስላለሁኝ ነው። በጣም ነው የምወዳችሁ። የምትጠሉኝ የምትሰድቡኝ ደግሞ ስራ ሆኜባችሁ ነው ጭንቅላታችሁ ውስጥ ቁጭ ብዬ እቺ ልጅ ወጣች እቺ ልጅ ወረደች የምትሉኝ። እንግዲህ ለእናንተ ውሃ እየጠጣችሁ ለጨጓራችሁ ደግሞ ወተትም ጠጡ። ከዚህ በፊት እንደመከርኳችሁ ተልባም ጥሩ ነው ጠጡ። እና ለኔ ደግሞ በቃ ላይክ ምንም አይነት ነገር ደግሞ የሌላችሁ ደስም ማለላችሁ እማልደብራችሁም ጭራሽ አታዩትም። ምንም ስክሮል ነው የምታረጉት። የራሳችሁ ስራ አላችሁ፣ የራሳችሁ ላይፍ አላችሁ፣ የራሳችሁ ኑሮ ነው የምትኖሩት። ነገር ግን ጭንቅላታችሁ ውስጥ እንደዚህ ቁጭ ብዬ ካንሰር ከመሆንባችሁ ባታዩ ይመረጣል። ብዙ እየተበሳጫችሁ ሌላ ከናንተ የማይጠበቅ ኔጌቲቭ ንግግሮችን ባትናገሩ ደስ ይላል። እኔ ባትናገሩ እኔ ላይ ቅንጣት ያክል የሚጨምረው የሚቀንሰውም ነገር የለም። እኔ ደንታዬ አይደለም። ባትናደዱ ለራሳችሁ ነው። እየተናደደንም እናይለን ካላችሁ ቀጥሉበት። ሁላችሁንም ግን ወዳችኋለሁ። በጣም አመሰግናለሁ። መልካም ጊዜ ነው ላችሁ። ባይ